እንዲበሉ ለአንድ ሰው ማር በጣም ጥሩ ነው፣ ማር ይጣፍጣል፣ ማር በጣም ድንቅ ነው፣ ማር አቤት ሲጣፍጥ። ሰውየው አሁን ጣፈጠው? ምን ሲለው ነው የሚጣፍጠው? ሲቀምሰው ነው። መንግስተ ሰማያትን ሲቀምሱት ነው። ቅዱስ ቂርቆስ እሳቱ ከበርሚል ውስጥ እየነደደ ፍርሃት እናቱ ስትፈራበት ምንድን ነው ያለ? እባክህ የመንግስተ ሰማያት እንዲሁ ጫፏን አሳያት ለእናቴ ነው ያለ። ስታይ ልጇ ጋር እየሮጠች ወደ እሳቱ ገባች። እንዲሁ ትንሿን እንኳን ቢገልጽልን መድኃኔዓለም የመንግስተ ሰማያትን ውበቷን ቢያይ ሁሉን እርግፍ አድርገን እንተው ነበር። እና ቅዱሳን ጅል ይመስሏችኋል? ሞኝ መስሏችሁ? እንደ እብድ የዶሩት ለምንድን ነው? እንደ ጅል ዓለም እንደ እብድ የቆጠራቸው ለምንድን ነው? የውሻ ሬሳ እስኪ ጎትቱ ድረስ ሞኝ መስለው የኖሩት ምን ይመስላችኋል? የሚያዩትን ስለሚያዩ ነው። እንዲሁም ቅዱሳን ሲበቁ መንግስተ ሰማያት ቢሏችሁ ሌላ ናለ እንዴ? ክርስቶስ እኮ ነው። ቦታም አለን ግን እና ጌታችን ኢየሱስ ክርስቶስ እነሱ ሲያድርባቸው በሌላ ሀገር የሌለ ነው የሚመስላት ያች ነፍስ። አረጋዊ መንፈሳዊ እንደሚለን በቃ የእግዚአብሔር ሀገሩ እኔ ብቻ ነኝ ብላ እስክታስብ ድረስ ነው የምትረካው። እግዚኦ እግዚኦ። ለዚህ ነው ጸማት ነፍሴ ለካ ያለ ነብዩ። ነፍሴ አንተን ምን አለች ነው? ተጠማች፣ ናፈቀችህ ነው። እና ምጽአት ክርስቶስን የናፈቅነውን ሙሽራችን ክርስቶስን የምንጠብቅበት ቀን ነው። ለዚህ ነው ጌታ በሰርግ ቀን መስሎ መንግስተ ሰማያት የሰርግ ቤትን ትመስላለች። 10 ደናግል ነበሩ። ሙሽራው መጣ እና ራሱን በሙሽራ የመሰለው እንድንጠላው ሳይሆን በጉጉት እንድንጠብቀው ስለፈለገ ነው ጌታ። ነገር ግን ነው የዛን ጊዜ ምን ያደርጋቸዋል አለ? በቀኝ ያቆማቸዋል። ወለለ ጸኑ በሃይማኖት ርትዕት በቀናች ሃይማኖት የጸኑትን ይሬስዮሙ በይማኑ። በየት ያቆማቸዋል አለ? በቀኙ ያቆማቸዋል። በምን መጥቶ ነው በቀኙ የሚያቆመን? በስጋው። ለምንድነው በስጋው ያለው? በዚህ ስጋ መጀመሪያ ምን ሰጥቶን ነበር? ጥምቀት በሉ። ምን ሰጥቶን ነበር? ወንጌል በሉ። ምን ሰጥቶን ነበር? ልጅነት በሉ። ምን ሰጥቶን ነበር? ስጋው ደሙ። እንግዲህ በዚህ ስጋው ደሙ ሊያወርሰን፣ በዚህ ስጋው መንግስቱን ሊያወርሰን ይመጣል። በዚህ ስጋው ደግሞ ሰጥቶን ካልተጠቀምንበት በዚሁ ስጋ ሊፈርድብን ይመጣል። እንግዲህ ይመጣል። ያን ጊዜ በቀኝ ያቆማቸዋል። በክብር ማለት ነው። ቀኝ መዋኢ ነው። በድል ነሽነት በቀኝ ያቆማቸዋል። በአሸናፊነት በክብር ጻድቃንን እነዚያንሳ ወለለሰ ተግህሱ እምሃይማኖት ርትዕት በእንተ ተውዳሰ ከንቱ በውዳሴ ከንቱ ምክንያት ከሃይማኖት የወጡትን ሰዎች ግን በግራ ያቆማቸዋል። በውዳሴ ከንቱ አያችሁ። በዚያውም ቅዱስ ቄርሎስ ሰዎች ከሃይማኖት የሚወጡበት ዋናው ምክንያት ምንድን ነው? ውዳሴ ከንቱ ነው። ውዳሴ ከንቱ ለእኔ መምህሬ ማን ነው ማለት ነው። እኔም መምህር አንተም መምህር። ይሄ ነው ችግሩ። ቅናትና ውዳሴ ከንቱ፣ ሹመት መፈለግ፣ ገንዘብ ወዳጅነት፣ እነዚህ ናቸው ከሃይማኖት የሚያወጡት። በጣም ብዙ ሰዎች የማይመለሱበት ምክንያት እኔን ተከራክሮ የሚያስተምረኝ ማን ነው ብለው ስለሚያስቡ ለራሳቸው ክብር በመጨነቅ ነው። እንዲህ እፎ ትረክቡ ክብረ እምኀበ እግዚአብሔር እንዘ ተሐስሱ ክብረን ቢጽክሙ አይደል ያለ ጌታ። ከባልንጀራችሁ ክብር የምትወዱ ሆናችሁ ሳለ እንዴት ከእግዚአብሔር ክብር ልታገኙ ትችላላችሁ አለ። ብዙ ሰዎች ከሃይማኖት የሚወጡት በዚህ ምክንያት ነው። ውዳሴ ከንቱ። አርዮስን እንዲህ ያደረገው ውዳሴ ከንቱ ነው። እለእስክንድሮስ አንተም ጓደኛ እኔም ጓደኛ ብሎ ንስጥሮስ እንዲህ ያደረገው ምንድን ነው? ውዳሴ ከንቱ ነው። በጣም ብዙ ሰዎች አሁን ያሉትን እንኳን ከቤተ ክርስቲያን የወጡትን ብዙዎች እንዳይመለሱ የሚያደርጋቸው ምን ይመስላችኋል? ውዳሴ ከንቱ ነው። ምክንያቱም እዚያ መምህር ሲባል ይኖርና እዚህ ስትመጣ ምንድን ነው የሚሆነው? ምዕመን ይሆናል። እንዴት ብሎ በምዕመን ወንበር ሊቀመጥ? እዚያ መምህር አይደል እንዴ? እዚያ መንፈስ ቅዱስን የሚያድል የሚሞላ አይደል እንዴ? እዚያ በህዝቡ ጸለይ አይደል እንዴ? እንዴት እዚያ በታችኛው እርከን ይቀመጥ? ስለዚህ ከእግዚአብሔር ክብር ይልቅ የራሱን ክብር እየያዘ ይኖራል እዛው። እናንተ ግን በግራ ነው የሚያቆማችሁ ብሎ ነግሮናል። በውዳሴ ከንቱ ከሃይማኖት የወጡትን ስራ የሌላቸው